ዳኒ በድንገት ሩታ ቤት ሄዷል። እንግዲህ ሩታ ዛሬ ያደረገችለት አቀባበል በጣም ነው ደስ የሚለው ማለት ነው። ዳኒ ራሱ በጣም ነው የደነቀ። ምክንያቱም ሌላ ጊዜ እየተመነጨጨቀች ምጭቅጭቅ እያደረገች ነበር የምትቀበለው። ዛሬ እንግዲህ በፈገግታ አበባ ይዞለት ሄዶ ነበረ። የተቀበለች አበባ ራሱ በፈገግታ ነው ማለት ነው። ሩታ እንደዚህ አይነት አቀባበል ታደርግልኛለች ብዬ አልጠበኩሽም ነበረ በማለት እንግዲህ ጥያቄ አቅርቦለት ነበረ ማለት ነው። ያው ሁሉም ሰው እኮ ይቀየራል፣ እንደነበርክ አትቀርም። ሰው ልጅ ደግሞ መቀየር አለበት። እኔ ደግሞ የልጅ እናት ነኝ ታውቃለህ። ስለዚህ መቀየር አለብኝ። ለዛ ነው የተቀየርኩት። አሁን የልጅ እናትም ስለሆንኩኝ አስተሳሰቤም ሁሉ ነገሬም ተቀይሯል። ሌላ ሰው ነኝ በማለት እንግዲህ መልስ ሰጠችው ማለት ነው። እንግዲህ በር ስትከፍትለት ገና ሲታይ በፈገግታ ተሞልታ አበባው በጣም ደስ ብላት ነው የተቀበለችው ማለት ነው። ዳኒሻዬ እንዴት ነህልኝ? ደህና ነህልኝ? እያለች ነው እንግዲህ የተቀበለችው ማለት ነው። እንደምናውቀው ዳንና ሩታ ከአብርሃም በፊት ይተዋወቁ ነበረ ማለት ነው። በጣም ነው ደስ የምትለው እንግዲህ ሩታ ከሷ ጋር የቀረበ ሰው ሁሉ በፍቅር መያዝ ጀምራለች ማለት ነው። በፊት ሰዎቹን ቁጣ ቁጣ ነበረ የሚላት። አሁን እንግዲህ ሁሉም ነገር ተምራለች፣ ከሁሉም ሰብሰብ ብላለች ማለት ነው። ምክንያቱም አንዳንድ ጊዜ ሰው ልጅ በነበረበት አይቀርም እና የልጅ እናትም ስለሆንኩኝ ትልቅም ነኝ፣ አሁን ክብር ይገባኛል በማለት እንግዲህ ተከብራ በሰውንም በክብር ነው የምታቀብለው ማለት ነው። በጣም ነው ደስ የሚለው። እውነት ለመናገር የመጣብንን ሰው እንደዚህ በሰላም በፍቅር ስንቀበለው እጅግ በጣም ነው ደስ የሚለው ማለት ነው። ልጅ ክብር ነው እና በመጣውን ሰው ሁሉ አመነጫጭቅ መባረር ሳይሆን ያ ሰው ለምን እኔም ብሎ እኔ ቤት እስከመጣ ድረስ በክብር ተቀብዬ በክብር መስተናገድ ነው የሚጠበቅብኝ እንጂ ሌላ ታሪክ ውስጥ ገብቼ ሌላ እያወራው ማመነጫጨቅ የለብኝም ማለት ነው። ክብር ይገባል ለሰው ልጅ ማለት ነው። ዳኒ እንግዲህ ወደ ሩታ የሄደበት እሱ ከዚህ በፊትም እንግዲህ ብዙ ላይፍ አብሮ አሳልፎ ነበረ ማለት ነው። ወደዛ ቤት የሄደበት ምክንያት እንግዲህ እሷን ሊጠይቃት ነው። እሱ ያው ዳኒ እንግዲህ እንደምናውቀው ሁላችንም እሱ ሁሉ ብዙ ጊዜ ድራማ ፕራንክ ነው መስራት የሚወደው ማለት ነው። ልጁም የኔ ነው፣ ከዚህ በኋላ ልጄን እየተመላለስኩ ማየት አለብኝ በማለት እንግዲህ እየሳቀ ነበረ ማለት ነው። እንግዲህ ሩታ ልጁ እኔን ነው የሚመስለው ስትለው፣ ኧረ እባክህ ልጁ አባቱን ነው የሚመስለው በማለት እንግዲህ እየተሳሳቁ ነበረ ማለት ነው። እናን ለመናገር በጣም ነው ደስ የሚለው ማለት ነው። እንደዚህ አይነት ሰው ቤታችን ሲመጣ እንደዚህ በክብር በሰላም በፍቅር ስናስተናግደው በጣም ነው ደስ የሚለው ማለት ነው። ምክንያቱም ክብር ለሰው ልጅ በጣም ደስ ይላል ማለት ነው። ለሰው ልጅ ክብር ይገባዋል፣ ሰጠውም ይገባል ማለት ነው። ፈጣሪ ሰው ልጅ ክብርን ፍቅርም ሰጥቶት ነው የፈጠረው እና የሰው ልጅ በመጣብን መንገድ ሳይሆን እኛ በሰላም በፍቅር ከያዝ ነው ያ ሰው በሰላም በፍቅር እንደዚህ ደስ ብሎ ተሳስቆ ከቤታችን ይሄዳል ማለት ነው። በክብር እንደመጣ በክብር በሰላም እንደመጣ በሰላም መመለስ ነው ያለብን እንጂ እንደመጣ መመነጫጨቅም ሌላ ፊት ሌላ እንትን ማሳየት የለብንም ማለት ነው። እውነት ለመናገር በጣም ነው ደስ የሚለው ማለት ነው። በጣም ነው ደስ ያለኝ ዛሬ ሩታ ዳኒን እንደዚህ በሰላም በፍቅር ተቀብላ እንደዚህ በሰላም ስላወራችሁ በጣም ነው ደስ ያለኝ ማለት ነው። ምክንያቱም እሷም ብላለች የሰው ልጅ ብዙ ጊዜ አንድ አይነት መሆን የለበትም፣ መቀየር አለበት። በአንድ መንገድ የምንጓዝ ከሆነ ጥሩ አይደለም። ለኛ የምንሄድበትን መንገዳችን መቀየር አለብን፣ አላማችን መቀየር የለብንም እንደሚባል ነገር ማለት ነው። እንደዚህ ብላለች እንግዲህ ሩታዬ። በጣም ነው ደስ ያልሽኝ ዛሬ። እውነት ለመናገር ከዳኒ ጋር ብዙ ጊዜ አትስማሙም ነበረ፣ ፕራንክ ሲሰሩ ብቻ ነበረ የምትስማሙት እና ዛሬ ደግሞ እንደዚህ በሰላም በፍቅር ቁጭ ብላችሁ ስታወሩ ልጅሽ ሲያቅፍ ራሱ በጣም ነው ደስ ያለሽ። አተቃቀፉን ራሱ በጣም ትችልበታለህ። እኔ ሌላ ሰዎች ልጄ ሲያነሱ በጣም ነበረ የሚሳቀቀው፣ ዛሬ አንተ ስታነሳ ምንም አልተሳቀቁም ብለዋለች ማለት ነው። እንግዲህ ዳኒ የብዙ ልጆችን ያቅፋል። እሱ በጣም ምርጥ ልጅ ነው። በነገራችን ላይ ዳኒ በጣም ምርጥ ልጅ ነው ማለት ነው። ለየት ያለ ልጅ ነው ዳኒ ማለት። በጣም
ልጆች ደግሞ ይወዱታል ማለት ነው። እንደምናውቀው እንግዲህ ዋንትያ ጋም ነበረ። የዋንትያ ልጅ በጣም ነው የምትወደው ዳኒን ማለት ነው። ልጆቹ በጣም ነው የሚወዱት ዳኒን ምክንያቱም ውስጣችን ያያሉ ልጆቹ ማለት ነው። ምን አይነት ለሰው ልጅ ፍቅር እንዳለን ምን አይነት ለሰው አመለካከት እንዳለን ማለት ነው። ዳኒ እንግዲህ ሁሉንም ሰው በፍቅር በሰላም ነው የሚቀርበው። እንግዲህ ዳኒ በፍቅር የመጣበት ሰው ሁሉ በፍቅር ነው የሚይዘው። ዳኒም በነገር ብቻ ከያዛችሁ ነው ከባድ የሚሆነው እንጂ በፍቅር ከመጣንበት በጣም የማይሆነው ነገር የለም። ዳኒ ለሰው ልጅ ማለት ነው። ዳኒ እንግዲህ በጣም ምርጥ ልጅ ነው እና ዛሬ እንግዲህ ሩታ አብረን ቀን እንውላለን ልጅሽንም አብረን እንወጣለን ብለዋል ማለት ነው። ደስ ይለኛል አብረን የምትሄድበት ከሌለ ደስ ይለኛል አብረን ብንወጣም ብላለች። ከቤት ልትወጣ ስትል ነው የደረሰ ነው ማለት ነው። እንግዲህ ልጇንም አቅፎት አብሮ ከቤት ወጡ ማለት ነው። በጣም ነው ደስ የሚለው እውነት ለመናገር የሰው ልጅ እንደዚህ በሰላም በፍቅር ተገናኝቶ በሰላም በፍቅር ሲለያይ እጅግ ነው ደስ የሚለው ማለት ነው። ክብር ተከባብሮ የሰው ልጅ እንደዚህ በሰላም በፍቅር ተጫውቶ መለየት እጅግ በጣም ደስ የሚል ነገር ነው እና ሩታዬ በዚህ ቀጥይበት። በጣም ምርጥ ልጅ ሆነሻል። አሁን ይገባሻል፣ ክብር ይገባሻል። በጣም ተቀይራለሁ ብለሻል አንቺም ማለት ነው። በጣም ነው የተቀየርሽው። ምክንያቱም ሴት ልጅ ስትወልድ ማለት ነው እጅግ በጣም አይምሮ እያደገ ማስተዋልም ማሰብም አሪቃ ማሰብም ትጀምራለች እና እጅግ በጣም 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 ደስ ነው ያለኝ እኔ ማለት ነው። ለመናገር ሩታዬ እንደዚህ ተቀይረሽ ስትታይበት ከነበረ ሰው ጋር እንደዚህ በሰላም በፍቅር ስታወሪ እኔ በጣም ነው ደስ ያለኝ ማለት ነው። ፈጣሪ የተመሰገነ ይሁን ስለ ሁሉም ነገር። እውነት ነው በጣም ደስ ያለ ዳኒ ራሱ በጣም ደስ ብሎታል ማለት ነው። እኔ እንደዚህ አይነት አቀባበል ታደርግልኛለሽ ብዬ እጅግ በፍጹም አልጠበቅኩም ነበር አላት ማለት ነው። እውነት ለመናገር በጣም ነው ደስ የምትሉት እንደዚህ በፍቅር በሰላም የት አባታችሁ የትኛው ህይወታችን ናት? እንደዚህ በሰላም በፍቅር ማሳለፍ ስንገናኝ በጣም ነው ደስ የሚለው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች፣ ውድ የሀገሬ ልጆች፣ የኔ ውድ ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ቦታ ሰላማችሁ ይብዛልኝ። እኔ ጋ የበዛ ሰላም ለእናንተም ይብዛላችሁ እያልኩ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ ወደ ቤቴ ይቀላቀሉ። ቪዲዮ ሲታዩ ላይክ አድርጉልኝ ማለት ነው። ሰላማችሁ ይብዛልኝ በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እኔ ጋር የበዛ ሰላም ለእናንተ ይብዛላችሁ እያልኩ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ቪዲዮ ሲታዩ ላይክ አድርጉልኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ የኔ ውድ ቤተሰቦች አብራችሁ ስለምትሆኑ ስለሚተበረታቱኝ ሰፖርት ስለሚታደርጉኝ ከልብ አመሰግናለሁ። ክበሩልኝ። ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያደርግልን። እኛንም ከክፉ ነገር ሁሉ ይጠብቀን። ሰላም ለሀገራችን። ፈጣሪ የልባችን ምሻት ሁሉ ይፈጽምልን ከኃጢአት ውጭ ማለት ነው። ሰላማችሁ ይብዛልኝ። ቪዲዮ ሲታዩ ላይክ አድርጉልኝ። ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። በአዲስ ቪዲዮ ሲመጣ እንግዲህ ዳኒ እና ሩታ ዛሬም በድጋሚ ተገናኝቷል። እንግዲህ በጣም አድጓል። የሩታ ልጅ ልዑል እንግዲህ በጣም አድጓል ማለት ነው። በጣም ጠንከር ያለ ልጅ ሆኗል ማለት ነው። ፈጣሪ ልጅሽን ያሳድግልሽ፣ ለቁም ነገር ያበቃልሽ። እውነት ለመናገር በጣም ነው ደስ የሚለው ማለት ነው። ፈጣሪ ልጅሽን ለቁም ነገር ያብቃልሽ፣ በሰላም ያሳድግልሽ ማለት ነው። ሩታ እንግዲህ በጣም ደስ ብሎታል ዳኒም ስለሄደ ማለት ነው። ዳኒ ልጅ መንከባከብ ይችልበታል። በጣም ጎበዝ ነው ዳኒ። ምክንያቱም የብዙ ሰዎች ልጅ ያቅፋል ዳኒ ማለት ነው። ይችልበታል እንግዲህ ዳኒ መንከባከብን ማለት ነው። በጣም ነው ደስ ያለት ሩታ እንግዲህ በጣም ደስ ብሎት በፈገግታ በሰላም በፍቅር ነው የተቀበለችው ዳኒን ዛሬ ማለት ነው። ልጁንም እያጫወተ እንግዲህ እኔ ሌላ ሰው ልጅ ሲይዘው በጣም ነበር የሚሳቀቀው፣ አንተ ስትይዝ ግን ምንም አልተሳቀቅኩኝ፣ ምንም አልተሰማኝም አለችው ማለት ነው ለዳኒ። እውነት ለመናገር በጣም ነው ደስ የሚለው። እናንተ አበባ እያመጣልኝ ደግሞ በጣም ለየት ያለ አበባ ነው። እኔ እንደዚህ አይነት አበባ መጥቶልኝ አያውቅም በማለት እንግዲህ በጣም ደስ ብሏት ነው አበባ ራሱ የተቀበለችው ማለት ነው። እጅግ በጣም ደስ ይላል ማለት ነው። በጣም ነው የተደሰተች ሩታ። በነገራችን ላይ እንግዲህ ዳኒ ብዙ ጊዜ አበባም ይዞ ሲወጣ ሲሄድለት ነበረ፣ ኬክም ሲወስድለት ነበረ። እየተቀበለች ከመሬት ጋር
ስትለጣጠፍ ነበረ ማለት ነው። ዛሬ እንግዲህ በጣም ደስ ብሎት በፈገግታ በሳቅ ነው እየተቀበለችው ማለት ነው። እጅግ በጣም ደስ ይላል። እውነት ለመናገር እንደዚህ በሰላም በፍቅር ቁጭ ማውራታችሁ መጫወታችሁ ራሱ በጣም ነው ደስ የሚለው ማለት ነው። በዚህ ቀጥሉበት። እንግዲህ ከዚህ በኋላ አልጠፋም፣ ሁል ጊዜ እመጣለሁ፣ ሁል ጊዜ እንገናኛለን ብሏታል ማለት ነው። በጣም ደስ ይለኛል ብላለች እሷም ማለት ነው። እውነት ለመናገር በጣም ነው ደስ የሚለው ማለት ነው። ዳኒም ተቀይሬ እንደዚህ በሰላም በፍቅር አቅርበሽ ማውራትሽን በጣም ነው ደስ የሚለው ማለት ነው። ፈጣሪ የተመሰገነውን ሰላማችሁን ያብዛልኝ። ፈጣሪ ሀገራችን ሰላም ያደርግልኝ። የሰው ልጅ ሁሉ ሰላሙ ይብዛለት። ፈጣሪ ለሰው ልጅ ሁሉ ሰላሙን ያብዛለት። ሰላማችሁ ይብዛልኝ። ውድ ሀገሬ ልጆች አብራችሁ ስለቆያችሁ ከልብ አመሰግናለሁ። ቪዲዮ ስታዩ ላይክ አድርጉልኝ፣ ሰፖርት አድርጉኝ። መልካምና ለራስ ነው። ከኛ የሚጎል የሚቀነስ ነገር የለምና አብራችሁ ስለቆያችሁ ከልብ አመሰግናለሁ። ፈጣሪ ሀገራችን ሰላም ያደርግልን። ዛሬ እንግዲህ አብርሃም ሩታ ከዳኒ ጋር ስላየ ያው ጮጋራው ሲቃጠል ነው የሚያድረው። እንግዲህ ያው ወተት ምናምን እየጠጣበት ያድራል ማለት ነው። ከበፊቱም እንግዲህ ሩታና ዳኒ እንዲገናኝ አይፈልግም አብርሃም ማለት ነው። ዛሬ እንግዲህ ለየብቻቸው ተገናኝተው እንግዲህ ይባዝ ብሎ ከቤቱም ይዞት ወጥቷል። ዳኒ እንግዲህ ለስናናቸው ብሎት ማለት ነው። በጣም ደስ የሚለው እውነት ለመናገር እኔ እንደዚህ ደስ ብላችሁ ፍቅት ብላችሁ ድምቅ ብላችሁ ስለመጣችሁ ማለት ነው። ዳኒ በድንገት ነው የሄደ ሳይነግራት ማለት ነው። በጣም ነው ደስ ያለኝ እውነት ለመናገር እንደዚህ ሆናችሁ ስለተገናኛችሁ ሰላማችሁ ይብዛልኝ። እንደዚህ ሆናችሁ ሁሉ ጊዜ ሰላም ነው ለሰው ልጅ የሚያስፈልገው ማለት ነው። ፍቅር ነው የሚበጀን እንጂ ማጣላት መፋጃት እኛ ምንም አይሰራልንም ማለት ነው። እውነት በጣም ነው ደስ ያለኝ እንደዚህ ደስት ብላችሁ ፊታቸው ፍክት ብሎ ስለመጣ ማለት ነው። ሩታ እንግዲህ በዚህ ቀጥይበት፣ ሰላምሽ ይብዛ፣ ፈጣሪ ህይወትሽን የሚስተካክልልሽ። ለሰው ልጅ እንግዲህ ፈጣሪ የምንፈልገው ሰውን የሚያስፈልገንን ይስጠን ማለት ነው። ሰላምሽ ይብዛልኝ ውድ ሀገሬ ልጆች፣ ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። ቪዲዮ ሲታዩ ላይክ አድርጉልኝ። ሰላማችሁ ይብዛልኝ። ሰላም ለሀገራችን። ፈጣሪ ከክፉ ነገር ሁሉ ይጠብቀን። ቪዲዮ ሲታዩ ላይክ አድርጉልኝ። ሰላማችሁ ይብዛልኝ። በጣም ነው የምወዳችሁ የማከብራችሁ። ስለምታደርጉልኝ ሰፖርት ስለምታደርጉልኝ ስለምታበረታቱኝ በሙሉ ከልብ አመሰግናለሁ። በዚህ ቀጥሉበት። እንግዲህ ሩታና ዳኒ በጣም ነው ደስ ያላችሁኝ ዛሬ ማለት ነው። እንደዚህ ቁጭ ብላችሁ በሰላም በፍቅር ማውራታችሁ እጅግ በጣም ደስ ይላል ማለት ነው። በዚህ ቀጥሉት። እንግዲህ በቀጣይም እንደዚህ በሰላም በፍቅር እንደምትመጡልኝ ተስፋ እናደርጋለን ማለት ነው። ሰላማችሁ ይብዛልኝ ውድ ሀገሬ ልጆች፣ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሀገራችን ሰላም ያድርግልን።